እስኪ ዞር ብሎ ይመልከቱ። ኪዋር ኮዶች በአካባቢያችን ሁሉ ይገኛሉ። በምግብ ጠረጴዛዎች ላይ፣ በክፍያ ደረሰኞች ላይ እንዲሁም በማስታወቂያ ቦርዶች ላይ ይገኛሉ። ነገር ግን እነዚህ አስቀያሚና ትርጉም የማይሰጡ ምስሎች እንዴት ነው እንደዚህ በጣም ጠቃሚ ሊሆኑ የቻሉት? አመጣጣቸውስ እንዴት ነው? እነዚህ ጥቃቅን አራት ማዕዘን ምስሎች አመጣጣቸው ከ200 ዓመት በፊት ነው። ሁሉንም ነገር ያስጀመረው አሳዛኝ ታሪክ ይሄ ነው። በ1825 ዓ.ም ሳሙኤል ሞርስ የተባለ ሰዓሊ ከሚስቱና ከልጆቹ ጋር ይኖር ነበር። በአንድ ቀን ትልቅ እድል ይደርሰውና ትልቅ የሆነውን የአሜሪካን አብዮታዊ ጀግና የሆነውን ማርኩዊንስ ዴላይትን እንዲስል ይጠራል። ነገር ግን የሞርስ ሚስት ልትወልድ ነበረ። ነገር ግን ሞርስ ይሄ ትልቅ የሆነ እድል እንዲያመልጠው አልፈለገም። ስለዚህ ባለቤቱና ልጆቹን ተሰናብቶ ወደ ተጠራበት ቦታ ይሄዳል። ለዚህም ነገር ሲል ወደ ዋሽንግተን ዲሲ ይጓዛል። ዋሽንግተን ዲሲም እያለ ለባለቤቱ ፍቅሩን የሚገልጽለት ደብዳቤ ይጽፋል። ደብዳቤውንም ሲዘጋውም እንዲህ ብሎ ነበር የዘጋው። እንደ ሁል ጊዜ ፍቅሬን እየገለጽኩ በቅርቡ ጽፍልሻለሁ ብሎ ነበር ደብዳቤውን የዘጋው። ቀናት አለፉ። ከዛም ወደ ሞርስ አንድ መልእክት ይመጣል ከሚስቱ የተጻፈ። ይህም ደብዳቤ አሰቃቂ ዜና ነበር ይዞ ወደ ሞርስ የመጣው። ባለቤቱ ከወለደች በኋላ በጠና ስለመታመሟ የሚገልጽ ደብዳቤ ነበር። ሞርስም ወደ ቤቱ በፍጥነት እየገሰገሰ ለመመለስ ሞከረ፣ በጋሪ በፈረስ። ከቀናት በኋላ የመኖሪያ ቤቱ ጋር ይደርሳል። ነገር ግን ሞርስ ወደ ቤቱ ሲደርስ ሁሉም ነገር ከረፈደ በኋላ ነበር የደረሰው። ሞርስ በቤቱ ሲደርስ ባለቤቱ ሞታ ነበር ያገኛት። የሚያሳዝነው ነገር ግን መሞቷ ብቻ ሳይሆን ቤት ሲደርስ ቀብሯ ከተፈጸመ በኋላ ነበር የደረሰው። ሊሰናበታት እንኳን አልቻለም። ያ ቅጽበት ህይወቱን ለዘላለም ለወጠው። አንድ ጥያቄም ለራሱ ጠየቀ። መልእክት መላላክ ለምንድን ነው ይህን ያህል ጊዜ የሚፈጀው? ይህንንም ችግር ለመፍታት ይወስናል። ይህንንም ነገር ለመፍታት ሞርስ ስለ ኤሌክትሪክ ማጥናት ይጀምራል። በ1936 ዓ.ም በኤሌክትሪክ ሽቦዎች ውስጥ መልእክት መላክ የሚያስችለውን ማሽን ሰራ። ይህም ቴሌግራፍ ይባላል። ነገር ግን ቃላትን በኤሌክትሪክ ውስጥ እንዴት መላክ ይቻላል? ይህንንም ለማሳካት ሞርስ አንድ ብልሃትን ፈጠረ። ሾርት ፕረስ ወይም ሎንግ ፕረስ ወይም ደግሞ ነጥብ ወይም ዳሽ። ይህ ኮድ በተለምዶ የሞርስ ኮድ በመባል ይታወቃል። ብዙም ሳይቆይ ባለሙያዎች ድምፁን በመስማት ብቻ ሙሉ መልእክቶችን መረዳት ጀመሩ። መርከቦች፣ ወታደሮች፣ አውሮፕላኖች እንዲሁም ፌመስ የሆነው ስትሬስ ሲግናል SOS የመጣው ከሞርስ ኮድ ነው። ነገር ግን የሞርስ ፈጠራ ከጊዜ በኋላ ትልቅ አብዮትን ይዞ እንደሚመጣ አላወቀም ነበር። ከብዙ ጊዜ በኋላ በ1940ዎቹ ሱፐርማርኬቶች ትልቅ የሆነ ችግር ያጋጥማቸዋል። ካሸሮች የትልልቅ ሱፐርማርኬቶችን የእያንዳንዱን ዋጋ በእጃቸው መጻፍ ይጠበቅባቸው ነበር። ስራው በጣም አሰልቺ ከመሆኑ የተነሳ ብዙ ሰራተኞች የእጅ ጉዳት ይደርስባቸው ነበር። በዚህ ስራ ምክንያት አንድ ቀን በርናርድ ሲልቨር የተባለ የኢንጂነሪንግ ተማሪ አንድ ትልቅ የሆነ የሱፐርማርኬት ባለቤት ቴክኖሎጂ የሂሳብ አከፋፈል ፍጥነትን ሊያሻሽል ይችል እንደሆነ ሲጠይቅ ይሰማል። ሲልቨር እና ጓደኛው ውድላንድ ይህንን ለማሳካት ሙከራ ይጀምራሉ። አንድ ቀን በባህር ዳርቻ ላይ ያሉ ውድላንድ የሞርስ ኮድ አሸዋ ላይ ይጽፋል፣ ነጥቦች እና ሰረዞችን። ከዛም ይህንን የሞርስ ኮድ ወደ መስመር አሰፋቸው፣ ቀጭንና ወፍራም መስመሮች አደረጋቸው። ድንገት በአጋጣሚ ሳያስቡት የባርኮድን ፈጠሩ ማለት ነው። ይህ የባርኮድ መፈጠር ግብይትን ለዘላለም ለወጠው። በጣም ፈጣንና ቀልጣፋ እንዲሆን አደረገው። ለእያንዳንዱ ምርት የተለያየ ቁጥር ተሰጣቸው። ስካነሮችም ይህንን ጥቁርና ነጭ የሆነ ምስል ሲያነቡ የእቃውን አይነት ወዲያው መለየት ቻሉ። ነገር ግን ባርኮዶች በጣም ውስንነት ነበረባቸው። መያዝ የሚችሉት መረጃ የተወሰነ ነበር፣ ቁጥሮችን ብቻ። ብዙ የሆነ መረጃ ማከማቸት ብንፈልግ ራሱ ማስቀመጥ አንችልም ነበር በባርኮድ። በ1990ዎቹ ማሳሂሮ ሃራ የተባለ የጃፓን ኢንጂነር በአንድ ፋብሪካ ውስጥ ብዙ ካርዶችን አንድ በአንድ መቃኘት ሰልችቶት ነበር። ስለዚህም የተሻለ ነገር ለመፍጠር ሞከረ። መረጃን በአንድ አቅጣጫ ከማስቀመጥ ይልቅ በሁለት አቅጣጫ ወይም በቱ ዳይሜንሽን ለማስቀመጥ ሞከረ። ስለዚህ መረጃውም በአግድምም በቁመትም እንዲቀመጥ አደረገ። ውጤቱም ኪዋር ኮድ ሆነ። ኪዋር ኮድ ማለትም ኩዊክ ሪስፖንስ ወይም ደግሞ ፈጣን ምላሽ እንደማለት ነበር። ይህም የተባለበት ምክንያት መረጃውም ቶሎ መቃኘት ወይም እስካን ማድረግ ስለተቻለ ነበር። ኪዋር ኮዶች አስደናቂ ባህሪ ያላቸው። ኮዱ በከፊል ቢጎዳ እንኳን መስራት ይችላል። ኮዱ እስከ 30% ያለው እንኳን ቢጎዳም ኮዱ መነበብ ይችላል። እንደ አውሮፓውያን አቆጣጠር በ2017 ስልኮች በቀጥታ በካሜራቸው ኪዋር ኮድን እስካን ማድረግ ሲችሉ እና በ2019 የኮቪድ ወረርሽኝ ሲከሰት
የኪዋር ኮድ አጠቃቀም በከፍተኛ ሁኔታ ጨመረ። በዚህ ጊዜ በየቀኑ በቢሊዮኖች የሚቆጠሩ ኪዋር ኮዶች ስካን ይደረጋሉ። በ1825 ዓ.ም አዝኖ ከነበረ ባል ወደ ሞርስ ኮድ፣ ከሞርስ ኮድ ደግሞ ወደ ባርኮድ፣ ከዛም ዛሬ ወደምንጠቀመው ኪዋር ኮድ። ያ ቀላል ጥቁርና ነጭ አራት ማዕዘን የሚመስለው ነገር በእውነቱ የ200 ዓመታት የሰው ልጅ የፈጠራ ውጤት ነው። ስለዚህ በሚቀጥለው ጊዜ ኪዋር ኮድን ስካን ሲያደርጉ እየተጠቀሙ ያሉት ከሀዘንና ከፈጠራ አእምሮች የተገኘ ቴክኖሎጂ ነው።